ኮል አፕ ወይም ደግሞ ስልኮችን ለመደዋወልና እንዲሁም ደግሞ የተደወሉ ስልኮችን ለማንሳት የምንጠቀምበት አፕሊኬሽን ሲሆን አጠቃላይ ግን ከደህንነት ጋራ ከፍተኛ የሆነ ክፍተቶች ካሉ ሲቲንግ ላይ ካሉ ወደ 8 የሚደርሱ እኛን ለአደጋ የሚያጋልጡ ወይም ደግሞ ደህንነት የሚያስፈልጋቸው 8 ጉዳዮችን ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ እና ለሰዎች እንዲደርስ ላይክ ማድረጋችሁን አትርሱ። መጀመሪያው ምንድነው የተሳሳቱ ፈጣን ምላሾችን ለሰዎች መስጠት ነው። እንግዲህ ይህ አፕሊኬሽን እኛ የማናነሳው ከሆነ በቀላሉ ምን ማድረግ ይችላል ማለት ነው ከሰዎች ከሚደወለውን ፈጣን የሆነ ምላሽ በራሱ ይሰጣል። ሜሴጆችን ሊልክ ይችላል ማለት ነው። እሱ እንዴት ነው ሊሆን የሚችለው? በቀላሉ እዚህ መደዋወያ ጋር አፕሊኬሽን ላይ ተገባላችሁ። እዚህ ጋር ከገባችሁ በኋላ እዚች ጋር 3 ነጠብጣብ አለች። እሷ ጋር አንድ ጊዜ ትገባላችሁ። ከስር ሴቲንግ የሚል አለ። እሱን አንድ ጊዜ እንደዚህ ትጫኑና ማለት ነው ከዛ በኋላ ምን የሚል አለ እዚች ጋር የምትመለከቷት ኪዊክ ዴሊንግ ሜሴጅ የምትላለች ማለት ነው። ስለዚህ የማታነሱት ከሆነ ቀጥታ ሜሴጆችን ይልካል። እሱን አንድ ጊዜ ትጫናላችሁ። እሱን ከተጫናችሁ በኋላ እዚህ ከተዘረዘሩ ሜሴጆች ውስጥ ምን ሊል ይችላል? ለምሳሌ ቴንኪው ሊል ይችላል፣ ወይም ደግሞ ኮል ዩ ላተር ወይም ኮል ሚ ባክ ሊል ይችላል። ስለዚህ እንዳይሆን እነዚህን እንደዚህ አድርጋችሁ የማይነስ ምልክቷን እንደዚህ እየተጫናችሁ ይችን ማለት ነው ማጥፋት ይኖርባችኋል ማለት ነው። ከዚህ በኋላ ስልካችሁ ምንም አይነት ጉዳት አያመጣም ማለት ነው። ሌላውና ሁለተኛው ደግሞ ቁጥሮችን ስትጽፉ በስብሰባ በሰዎች መካከል ቤተሰብ መካከል ወይም ደግሞ በሚስጥር ስልክ ቁጥር ስትቀበሉ ማለት ነው 09 ብላችሁ ስትጽፉ ከፍተኛ የሆነ ድምጽ ያወጣል። ጢር 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 የሚል ያው እንደምትመለከቱት እንደዚህ ከፍተኛ የሆነ ድምጽና ቫይብሬሽን ያመጣል ማለት ነው። ይህ እንዳይሆን ምንድነው የምታረጉት ማለት ነው? እዚች ጋራ እንትን ብላችሁ ምን ታረጋላችሁ? በቀላሉ ይሄንን ማለት ነው እሱ እንትን እንዳይል በመጀመሪያ እዚች ላይ 3 ነጠብጣቧ ላይ ትገቡና ሴቲንግ ላይ መልሳችሁ ትገባላችሁ ማለት ነው። ከዛ በኋላ ኮል አለርት ኤንድ ሪንግቶን የሚላለ ሪንግቶን የሚላለ ማለት ነው። ኮል አለርት ኤንድ ሪንግቶን ይችኛዋ ማለት ነው። ይችን አንድ ጊዜ ትጫናላችሁ ማለት ነው። እሱ ጋር ከገባችሁ በኋላ ከስር እዚች ጋራ የምትመለከቷቸው እነዚህ ሁለቱ ማለት ነው። የመጀመሪያው ቫይብሬተሪ ይችኛዋ ማለት ነው። ቆይ ይቅርታ ከስር ያሉት ሁለቱ ይሄና ይሄ ማለት ነው። ሁለቱ የመጀመሪያው ፕሌይ ሳውንድ ፎር ኪፓድ ታፕስ ነው። ምንድነው የምታረጉት? ቁጥሮችን ስትጫኑ ማለት ነው ድምጽ ያወጣል ማለት ነው። ሁለተኛው እንደገና ቫይብሬት ፎር ኪፓድ ታፕስ ማለት ነው፣ ወይም ደግሞ ይነዝራል ማለት ነው። ጢዝ 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 የሚል ድምጽ ያወጣል ማለት ነው። ስለዚህ ይህ እንዳይሆን እናንተ በቀላሉ እንዲያርጋችሁ በቀላሉ ይሄንን ማጥፋት ትችላላችሁ። ተመልሳችሁ እዚሁ ጋራ ስትጽፉ እንደምትመለከቱት ምንም አይነት ድምጽ አያወጣም ማለት ነው። እንዲያርጋችሁ በቀላሉ ምን ማለት ትችላላችሁ? ማስተካከል ትችላላችሁ ማለት ነው። ሌላውና ሶስተኛው ስልክ ቁጥር ሲደወል እንግዲህ ሴቭ የተደረገ ስልክ ቁጥር ከሆነ ስልኩ የሰውየውን ስም ይጠራል ማለት ነው። ይህ ደግሞ አጋጣሚ ቤተሰብ መካከል ሆናችሁ የጓደኛችሁ ጋር ወይም ደግሞ ፍቅረኛ ኑሯችሁ ጓደኛ ለምሳሌ ማይላፍ ምናምን ብላችሁ ሴቭ አድርጋችሁ ቤተሰብ እንዳያከፈለጋችሁ ድንገት ያ ሰውዬ ቤቱ ናችሁ ቢደውል ቀጥታ በከፍተኛ ስሙን ወይ ደግሞ ሴቭ ያረጋችሁበትን ሊጠራ ይችላል ማለት ነው። ወይም ደግሞ ስብሰባ መካከል ሆናችሁ ሴቭ ያረጋችሁ ቁጥር ሲጠራ እከሌ ብሎ በጣም ከፍ አድርጎ ድምጽ ሊጠራ ስለሚችል እሱን ማጥፋት ትችላላችሁ። እሱን ለማድረግ አሁንም እዛው 3 ነጠብጣቧ ላይ እንገባና ሴቲንግ ላይ እንገባለን። ከዛ በኋላ አንሰር ኤንድ ኢንዲንግ ኮል የሚለው እቺኛዋ ማለት ነው። አንሰር ኤንድ ኢንዲንግ ኮል የምትለዋን እሷን አንድ ጊዜ ትጫናላችሁ። እሱን ከተጫናችሁ በኋላ ከስር ምን የሚላለ ሪድ ኮለር ኤንድ እቺኛዋ ማለት ነው። ሪድ ኮለር ኔም ላውድሊ ይላል ማለት ነው። ስለዚህ የደዋዩን ስም ከፍ አድርጎ መጥራት ወይ ደግሞ ማንበብ ማለት ነው። ስለዚህ እሱ ይሄ እንደዚህ ኦፍ ነው ኦን ነው መሆን ያለበት። አሁን እንደዚህ ከሆነ ይጠራል ማለት ነው። ካልሆነ ግን ምን ማድረግ ትችላላችሁ? እንዳይጠራ ከፈለጋችሁ እንደዚህ አድርጋችሁ ማጥፋት ነው ያለባችሁ ማለት ነው። ስለዚህ እንዲህ አጥፋታችሁ መውጣት ይኖርባችኋል ማለት ነው። እንግዲህ ሌላው ደግሞ እዚህ ጋራ የምነግራችሁ ነገር ምንድነው?
አራተኛው ማለት ነው ያለ እናንተ ፍቃድ ሲደወል በፍጥነት ስልክ ማንሳት ማለት ነው። ለምሳሌ ሰውየው ስልክ ይደውልና ትንሽ ሰከንድ ይጠብቆ ከ2 እስከ 10 ሰከንድ ይጠብቆ ማለት ነው። የማይነሳ ከሆነ ቀጥታ ስልኩ ራሱ ያነሳዋል ማለት ነው። በዛን ጊዜ ሰዎች ምን ይላሉ? ስልክ ደውዬልህ አንስተህ ሳታወራ ይቀረ፣ ስልክ ደውዬልህ እኮ አንስተህ ዝም አልከኝ ምናምን ይላሉ። ነገር ግን እናንተ ሳትሆኑ የሚያነሳው ስልኩ ራሱ ነው ማለት ነው። ሌላው ደግሞ እዚህ ላይ ይህንን ኦን ካረጋችሁት እናንተ ስልኩን አለማንሳት አትችሉም። ምክንያቱም እናንተ ባታነሱት ስልኩ ስለሚያነሳው ማለት ነው። ለምሳሌ አንዳንድ ስልክ የማታነሱበት ቦታና ሁኔታ ሊፈጠር ይችላል። ነገር ግን ይህን ካላስተካከላችሁ ያነሳዋል ራሱ ማለት ነው። ስለዚህ እሱን በቀላሉ ምን ማድረግ ትችላላችሁ? ማስተካከል ትችላላችሁ። እሱ እንዴት ነው? አሁንም እንደተለመደው 3 ነጠብጣቧ ላይ ከዛ ሴቲንግ ላይ ትገባላችሁ። ከዛ በኋላ አንሰር ኤንድ እዚች ጋር አንሰር ኤንድ ኢንዲንግ ኮል የምትለዋን አንድ ጊዜ ትመርጣላችሁ ማለት ነው። እችኛዋን እሷን አንድ ጊዜ እንደዚህ ትመርጣላችሁ። ከዛ በኋላ አንሰር አውቶማቲክ የምትለዋ ማለት ነው። እችኛዋ ቆይ አንድ ጊዜ እችኛዋን አንድ ጊዜ እቺ አሁን ለምሳሌ እኔ እንደዚህ ነው ያጠፋዋት። የእናንተ ግን እንደዚህ ከሆነ ማለት ነው ኦን ከሆነ በቀላሉ ስልኩ ራሱ ጠብቆ ያነሳዋል። ምን ያክል ደቂቃ ነው የሚጠብቀው? የመጀመሪያው 2 ሰከንድ ይጠብቀዋል። እዚህ ላይ ካረጋችሁት 2 ሰከንድ ይጠብቆ እናንተ ባታነሱትም ስልኩ ራሱ ያነሳዋል። እዚህ ላይ ካረጋችሁ ደግሞ 5 ሰከንድ ይጠብቀዋል ማለት ነው። እስከ 5 ሰከንድ ይጠራል። ካላነሳችሁት 5 ሰከንድ ከ5 ሰከንድ በኋላ ስልኩ ራሱ ያነሳዋል ማለት ነው። ሌላው ደግሞ እዚህ ላይ 10 ሰከንድ ነው። 10 ሰከንድ ይጠብቁ። ደውሎ ልክ ሊዘጋ ሲል እናንተ ማታነሱ ከሆነ ስልኩ ራሱ ያነሳዋል። በዛ ሰዓት ሰውየው አነሳልኝ ብሎ ሄሎ ምናምን እንዴት ናችሁ ወይ ደግሞ መልእክት ካለ መልእክቱን ዝም ብሎ ይናገርና እኔ እኮ ያን ስታነሳ ነግሬሃለሁ የሚል አይነት ውስጥ እንዳትገቡ ይችን እንደዚህ ኦፍ አድርጋችሁ ውጡ ማለት ነው። እንደዚህ አድርጋችሁ ራሳችሁን በቀላሉ ምን ማድረግ ትችላላችሁ? ስልኩ በፍጥነት ራሱ እንዳያነሳ ማስተካከል ትችላላችሁ ማለት ነው። ሌላውና አምስተኛው የእናንተን ጥሪ ወደ ሌላ ሰው መላክ ወይ ደግሞ ማስተላለፍ ማለት ነው። ይሄ ምን ማለት ነው? ለምሳሌ የእናንተን ስልክ የሆነ ሰው በእጁ ላይ ከያዘው ማለት ነው ቀጥታ በብዙ መንገድ የእናንተን የስልክ ጥሪ ወደ ራሱ መጥለፍ ወይ ደግሞ መውሰድ ይችላል ማለት ነው። እሱን እንዴት እንደሆነ ካሁን በፊት የተሰራ ቪዲዮ አለላችሁ። ስለዚህ አሁን ግን እንዴት ማየት እንዳለባችሁ ላሳያችሁ። ለምሳሌ ተጠልፏል አልተጠለፈ የሚለውን ለመፈተሽ ኮከብ መሰላል 61 መሰላል ብላችሁ ትደውላላችሁ ማለት ነው። እንዳርጋችሁ ከዛ በኋላ እዚህ ጋራ ይሄ አሁን እንግዲህ እንደምትመለከቱት እዚህ ጋራ ሁሉም ነገር ሰላም ነው። እኔ ጋር እዚህ እንደምትመለከቱት ይሄ ሁሉም ምንድነው የሚለው ኖት ፎርዋርድ ነው የሚለው ሁሉም ማለት ነው። እንደምትመለከቱት ምንድነው ሁሉም ነገር ኖት ፎርዋርድ፣ ምንም አይነት የተጠለፈ ወይም ደግሞ ወደ ሌላ ሰው ትራንስፈር የተደረገ ምንም አይነት ነገር የለም ማለት ነው። ስለዚህ ይሄ እንዳይሆን ይሄን እናንተ ለምሳሌ ፎርዋርድ የሚል ካለ ከነዚህ ውስጥ የተጠለፈ ካለ እንዴት ነው ማጥፋት ያለባችሁ? በቀላሉ እንዴት እንደምታጠፉ ላሳያችሁ። እዚሁ ጋራ መደወያው ላይ መሰላል 00 መሰላል ብላችሁ እንዲያርጋችሁ በቀላሉ የተጠለፈ ካለ በምንም አይነት ኮድ ቢጠለፍ በቀላሉ ሁሉንም ማጥፋት ትችላላችሁ ማለት ነው። ምን ይላል? ኮል ፎርዋርዲንግ ኦል ራይዚንግ ሰክሰስፉሊ ማለት ሁሉም ነገር ፎርዋርድ የተደረገው ሁሉም ነገር ጠፍቷል ማለት ነው። ራይዝ ማለት መደለት ወይም ደግሞ ማጥፋት ማለት ነው። ስለዚህ እንዲያርጋችሁ በቀላሉ ማስተካከል ትችላላችሁ ማለት ነው። ሌላው ደግሞ ስድስተኛው የምነግራችሁ ነገር የማታውቋቸው ቁጥሮችን በመጠቀም መሰረቅ ማለት ነው። የማታውቋቸው ቁጥሮች እየተደወሉ እኛ የደወልንላችሁ ከባንክ ቤት ነው። ስለዚህ ይህንን የሞባይል ባንኪንጋችሁን አስተካክሉ ምናምን እየተባለ በአሁኑ ሰዓት በጣም ብዙ ሰው እየተበላ ነው። ስለዚህ እናንተ ምን ማድረግ ትችላላችሁ? እንግዲህ የመጀመሪያው እዚሁ ጋር እንደተለመደው እዚህ ጋራ የመጀመሪያው ብሎክ ነምበርስ የሚላለ ማለት ነው። እቺኛዋን እሷን አንድ ጊዜ እንደዚህ ትጫናላችሁ። እዚህ ጋር ሁለት ነገር ነው የምነግራችሁ። ለምሳሌ እዚህ ጋራ ይሄኛው ማለት ነው የመጀመሪያው ብሎክ ኮልስ ፍሮም አናውን ነምበር ብሎ ይሄንን የምታጠፉ ኦን የምታረጉት ከሆነ ሴቭ ያልተደረገ ቁጥር ጭራሽ ማንም ሰው ቢሆን ቢፈልጋችሁ ደውሎ ሊያገኛችሁ ስለማይችል ይሄን ማብራት የለባችሁም። ነገር ግን ምን ማድረግ ትችላላችሁ? እዚች ጋራ ያንን የዛን ሰውዬ ቁጥር እዚህ ላይ ያስገብታችሁ ልክ እንደ ሌሎቹ ቁጥሮች ማለት ነው ብሎክ ማድረግ ትችላላችሁ ወይም ደግሞ ማገር ትችላላችሁ ማለት ነው። እንደ ሌሎቹ ቁጥሮች
ስለዚህ በቀላሉ እንደዚህ አድርጋችሁ ቁጥራችሁን ምን ማድረግ ትችላላችሁ? ማስተካከል ትችላላችሁ። ይሄኛውን ግን ካበራችሁት ምንም አይነት ሴቭ ያልተደረገ ወይም ደግሞ እናንተ የማታውቁት ቁጥር ምን ማድረግ አይችልም፣ ደውሎ ማግኘት አይችልም ማለት ነው። ይህ ስለዚህ እንደዛ እንዳይሆን ይሄኛውን ኦፍ አድርጉ። ነገር ግን እዚህ ላይ ያስገብታችሁ ብሎክ ማድረግ ትችላላችሁ ማለት ነው። ሌላውና ሰባተኛው እንግዲህ ስልክ ሲደወል ስልኩ እየጠራ ከላይ ስክሪኑ ላይ አልመጣ እያለ ከተቸገራችሁ ስልክም ይሁን ወይም ደግሞ ስምም ሴቭ የተደረገም ይሁን አልመጣ እያለ ከተቸገራችሁ እሱ የምታስተካክሉት እንዴት ነው? እዚች ጋራ ሲቲንግ ላይ ትገባላችሁ። ትክክለኛ ሲቲንግ አፕሊኬሽን ላይ ማለት ነው። እሱ ላይ ከገባችሁ በኋላ እንግዲህ እዚች ጋር አፕ የምትላለች አፕስ የሚለው ላይ እሱን አንድ ጊዜ እሱን ትጫናላችሁ ማለት ነው። ከዛ በኋላ በአልፋቤት ስለሆነ ፎን የሚል እንፈልጋለን ማለት ነው። ፎን እዚች ጋር እንደምትመለከቱት እሱ አለ። እሷን አንድ ጊዜ እንደዚህ ትጫናላችሁ ማለት ነው። እዚህ ጋር ከገባችሁ በኋላ ምንድነው የምታረጉት? እዚህ ከገባችሁ በኋላ ኖቲፊኬሽን የምትለዋለች ይችኛዋ ማለት ነው። ይችኛዋ ኖቲፊኬሽን እንደዚህ ታረጋላችሁ ማለት ነው። ስለዚህ እናንተ ጋራ ስትገቡ ለምሳሌ እዚች ጋራ ይሄኛው ኖቲፊኬሽን የማይመጣላችሁ ከሆነ ከዛ ሎክ ስክሪን ኖቲፊኬሽን ሾው ኮንቴንት የሚል ያለሱ ማለት ነው። ይሄንን እዚህ ጋራ ሂድን ኮንቴንት የምትሉት ከሆነ ከስር ያለችው ማለት ነው። ይሄኛውን ሂድን የምትሉ ከሆነ ስልክ ሲደወል አይታይም ማለት ነው። ስለዚህ ምን ማድረግ አለባችሁ? እናንተ ሾው ኮንቴንት የምትለውን መምረጥ አለባችሁ ይችኛዋን ማለት ነው። ነገር ግን እዚህኛዋ ላይ ሂድን ካረጋችሁ ስልክ ቁጥር ስልኩ ይጠራል እንጂ ማን እንደሚደውል ማግኘት ይከብዳችኋል ማለት ነው። ስለዚህ በቀላሉ እንዲያርጋችሁ ይችል በቃ ሾው ኮንቴንት ብላችሁ ማስተካከል ትችላላችሁ ማለት ነው። ሌላው እንግዲህ የመጨረሻው ምንድነው? የጥሪዎችን ወይም ደግሞ ቁጥሮችን ብሎክ ማድረግ ነው ማለት ነው። አንዳንድ ጊዜ አላስፈላጊ ቁጥሮች እየደወሉ ምናምን የሚረብሹን ከሆነ አንዳንድ እንትን በጣም ብዙ የሚደወሉ ስልኮች አሉና እሱን እንዴት ነው የምታረጉት? እዚህ መደወያ አፕሊኬሽን ላይ እንገባለን። መደወያ አፕሊኬሽን ላይ ከገባን በኋላ እዚህ 3 ነጠብጣቧ ላይ ገብተን ሴቲንግ ላይ እንገባለን ማለት ነው። ከዛ መካከል ቅድም ገብተንበት ነበረ ሳላሳያችሁ ስለወጣው ነው። ብሎክ ነምበር የሚለውን እሱን አንድ ጊዜ ትጫናላችሁ ማለት ነው። ከዛ በኋላ ብሎክ ነምበር ካልን በኋላ እዚች ጋራ ያንን ብሎክ የምናረገውን ቁጥር እዚህ ላይ በማስገባት ምን ማድረግ እንችላለን? ድጋሚ ያ ሰው እኛ ስልክ ላይ ደውሎ እኛን እንዳያገኘን መከላከል እንችላለን ማለት ነው። ስለዚህ እኔ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። እነዚህን ሴቲንጎች በማስተካከል ራሳችሁን ከስጋት፣ ከረብሻ፣ ከደህንነት ነፃ ሆናችሁ ስልካችሁን በነፃነት መጠቀም ትችላላችሁ ማለት ነው። ቤቱን ሰብስክራይብ ማድረግ አትርሱ። እንደዚህ አይነት የስልክ ቲፖች እንዲደርሷችሁ ሰብስክራይብ አድርጉ። ደግሞ ለሰዎች እንዲደርስ የምትፈልጉ እኔን መደገፍ የምትፈልጉ ላይክ ማድረጋችሁን አትርሱ። ያልገባችሁ ጥያቄ ካለ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ